ከባህር ማዶ የተገኘው ሰላም ረመዳን በአዲስ አበባ ከተማ ውስጥ ኑሮውን ለማሸነፍ የማይፈነቅለው ድንጋይ አልነበረም። ነገር ግን በኢኮኖሚው ቀውስና በስራ እጥረት ምክንያት ተስፋ በመቁረጥ የተሻለ ህይወት ፍለጋ በህገወጥ መንገድ በበረሃና በባህር ተጉዞ ሳውዲ አረቢያ ለመግባት ወሰነ። በየመን በረሃዎች ውስጥ ያሳለፈው ስቃይና በባህር ላይ ያየው የሞት አፋፍ ፍርሃት በህይወቱ ውስጥ የማይረሳውን ጠባሳ ጥሎበታል። አላህ አትርፎት ሳውዲ አረቢያ ጅዳ ከተማ ገባ። ነገር ግን ስደት እንዳሰበው አልነበረም። ያለ ህጋዊ የመኖሪያ ፍቃድ ኢቃማ ስለነበረ በየቀኑ በፖሊስ የመያዝ ፍርሃት ውስጥ ይኖር ነበር። የሚሰራውም የአትክልት ስፍራዎችን በማጽዳትና በግንባታ ቦታዎች ላይ እጅግ አድካሚ የቀን ስራዎችን ነበረ። በዚያ ላይ ያገኘው አሰሪ ከፊል ለወራት ያህል ደሞዙን አልከፈለውም። የሚበላውና የሚተኛበትን አጥቶ በረሃብ የተሰቃየባቸው ቀናት ነበሩ። በብቸኝነትና በናፍቆት ተውጦ ለምን ከሀገሬ ወጣው እያለ በየሌሊቱ ያለቅስ ነበር። አንድ ቀን ምሽት ከአሰሪው ጋር በገንዘብ ምክንያት ተጣልቶ ከመጠለያው ተባረረ። በጅዳ ከተማ ጎዳና ላይ የት እንደሚተኛ ሳያውቅ እየተንከራተተ ሳለ ወደ አንድ መስጂድ አመራ። ከመስጂዱ ጥግ ተቀምጦ እያለቀሰ ሳለ አንድ በእድሜ ገፋ ያሉ ሳውዲያዊ አዩትና ወደ እርሱ ቀረቡ። ረመዳን ያለበትን አስቸጋሪ ሁኔታ ከሀገሩ የወጣበትን ምክንያት በግልጽ አስረዳቸው። እነዚያ ደግ ሰው ልጄ ሆይ አላህ ላንተ ካለው ሲሳይ ውጪ ማንንም አይከለክልህም፣ ተስፋ አትቁረጥ አሉት። በነጋታው ወደ ቤታቸው ወስደው የሚበላውን የሚጠጣውን ሰጡት። በመጨረሻም ህጋዊነቱን አስተካክለው ኢቃማ አውጥተው ሰጡት። በአንድ ትልቅ የመኪና መለዋወጫ ድርጅት ውስጥ በሽያጭ ሰራተኝነትም ቀጠሩት። ረመዳን ታማኝና በትጋት የሚሰራ ወጣት በመሆኑ በአጭር ጊዜ ውስጥ ብዙ ለውጦችን አመጣ። ከ5 ዓመታት የስደት ህይወት በኋላ ረመዳን ራሱንና በኢትዮጵያ ያሉ ቤተሰቦቹን ሙሉ በሙሉ መደገፍ የሚችልበትን አቅም ይዞ በክብርና በኩራት ወደ ሀገሩ ተመለሰ። የስደትን ህይወት እያስታወሰ እንዲህ ይላል። ስደት የገንዘብ ምንጭ ብቻ አይደለም፣ ትልቅ የህይወት ትምህርት ቤት እንጂ። በሰው ሀገር ስትኖሩ አላህና ዲናችሁን ካልጣላችሁ እሱ ባልጠበቃችሁት መንገድ መውጫ ያዘጋጅላችኋል። ዋናው ነገር በፈተናዎች ውስጥ ማንነትን፣ እምነትን ጠብቆ መጽናት ነው በማለት ንግግሩን ያጠናቅቃል። ውድ የኦንስቶክ ተመልካቾቻችን የዚህ ሰው ታሪክ ይህን ይመስል ነበር። እኛስ በየቦታው ያለንበትን ህይወት በምን አይነት መንገድስ እየመራ ነው የሚለውን ለእናንተ እንተውላችኋለን። እንዲህና ተመሳሳይ ያሉ ታሪኮችን ለማጋራት በ0901780101 ላይ ቴክስት ያደርጉልን። ታሪኩን እንግዲህ ወንድማችን ረመዳን ያጋራን በአጭሩ ነው። ማለቴ ብዙ መሀል ላይ የተከሰቱ ብዙ ነገራቶች አሉ። በባህር ስደትን ሲያስብ ገና ብር ያስፈልጋል። ለስደትም ቢሆን ህጋዊም ቢሆን ስደትም ቢሆን ብር ያስፈልጋል። ያን ብር ከየት አመጣ የሚለው ነገር፣ እንዲሁም ደግሞ ስደቱን ሲጀምር በምን አይነት ሁኔታ ነው የጀመረው፣ መንገድ ላይ ያጋጠሙትን ነገር ትንሽ ጠቅሷል። ብዙ ሰዎች አላህ አትርፎት እሱን ገባ እንጂ ሳውዲ ከሱ ጋር የነበሩ ሰዎች የሞቱበት ሁኔታ አለ። በረሃቡም በጥሙም በበረሃውም የሞቱበት ሁኔታ አለ። እነዚህ ሁላ ክስተቶች ያው አጠር አድርጎ ይህንን አስተላልፎልናል ማለት ነው። እንዲሁም ደግሞ ስራ ከማግኘት በፊት የነበረ ሁኔታ አለ። ስራም ካገኘ በኋላ በቂ ምግብን አይበላም፣ በቂ እንቅልፍንም የሚተኛበትን ቦታም ያው መጠለያ ስለሆነ ብዙም በጣም ችግር ነው የሚሆነው። እንዲሁም ደግሞ ካለበት ሀገር እዛ ሄዶ ሙቀት አለ፣ ያንን መቋቋም አለ፣ ያንን የመቋቋም ሁኔታም አለ። እንዲሁም ደግሞ ስራ ከማግኘቱ በፊት ምን አይነት ረሃብ ላይ ምን አይነት ጥማት ላይ ነበረ፣ ካሁን በፖሊስ ተያዝኩኝ አልተያዝኩም የሚለው ሁኔታ፣ እነዚህን ነገራቶች በጣም የሚከብዱ ጊዜያቶች ናቸውና እንዴት ታዩታላችሁ? ስደት ተብሎ ሲባል ስሙ ራሱ የሚከብድ ነው። ስደት መሰደድ ማለት ነው። ድሮ ትምህርት ቤት ላይ እያለን እናት አባት ቢሞት በሀገር ይቀበራል፣ አገር የሞተ እንደሆን ወዴት ይደረሳል ተብሎ የሚባልበት ነውና አንድ ሰው እንደ ሀገሩ ወይም ደግሞ የሀገሩን ነፍዕ ጥቅም የሚያውቀው ከሀገር ሲወጣ ነው። ከሀገር በሚወጣበት ሰዓት ሀገሬ ብሎ የሚልበት ሁኔታ አለ። ላኪን አንድን ሰው እንዲሰደድ የሚያደርጉ ደግሞ ቅድም ረመዳንም በተጠቀሰልን ላይ እንደጠቀሰልን የገንዘብ ብቻ ላይሆን ይችላል ከሀገር ለመሰደድ የሚያበቃው ማለት ነው። አንዳንድ ረብሻዎች ሊሆኑ ይችላሉ። ለምሳሌ አሁን ጋዛ ላይ ሌላም አንዳንድ አካባቢ ላይ እንደሚከሰተው ገንዘብን ፍለጋ አይደለም እነሱ ከሀገራቸው እየተሰደዱ ያሉት፣ ኢነማ የሰላምን እስትንፋስ ለመተንፈስ በሚል ነው።
እንደዛ አይነት የሚሰደዱበት ሁኔታ አለ። ከፊሉ ቤተሰቡ በጣም በመቸገሩ የተነሳ ለቤተሰቤ የሆነች ነገር ላድርግላቸው በሚል እንደዛ የሚሰደዱ አሉ። ሱብሃንአላህ በስደት ላይ ሆነው እናት አባት ወይ እህት ወንድም የመሳሰሉት የሚያጡም አሉ። የሚሞቱባቸው አይነት ሁኔታም አለና እማቃቸውም አሉ። እናት ታማ ውጭ ሀገር ላይ ልጅ እያለች እናቷ እዚህ የሞተችባት ሁኔታ አለ። ሌላም እና ይሄ ስደት ተብሎ የሚባለው እጅግ በጣም አስከፊ የሆነ ወይም መጥፎ የሆነ ነገር ነው። ብዙ ነገራቶችን ሊያሳጣን የሚችል ነገር ነው። መሄዳችን ግድ ከሆነ በህጋዊ አይነት መንገድ መሄድ ነው። አይ ቲንክ ብሩም ወይ እኩል ነው ወይ ተቀራራቢ አይነት ነገር ነው እና ብዙ ሰው በህጋዊ መንገድ ከሚሄደው የበለጠም ለዛ ሊከፍል ይችላል። لذلك መሄድ የግዴታ ከሆነ ምሳሌ አንዲት ሴት ነበረች፣ አራስ ናት። አራስ ሆና ቤተሰቦቿ ብቻ ሲቸገሩ በማየት አራስ የሆነ ልጇን ለእናትና ለአባቷ ትታ እሷ ወደ አረብ ሀገር የተሰደደችበት ሁኔታም ነበረ። አራስ ሆና ታዲያ እየገባች ወደ ቶሌት ወደ ሽንት ቤት እየገባች ጡቷን እያለ ቤት አወጣው ነበር። ምክንያቱም ይይዛል። የተወሰነ እንደሚፈስ ከሆነ በልብሷ ላይ ምልክትም ያመጣልና ሴትዮዋ እንዳትጠራጠራት በሚል እየሄደች ጡቷን ታልበዋለች ወተቱን ለማፍሰስ። ወደ ሽንት ቤት መመላለሱን እቺ አሰሩዋ ስታይ ምንድነው ብላ ጠየቀቻት። አይ ኖርማል ነው ምንም እንዳልሆነ ነገረቻት። ፊል አኺር ሰጨቃጨቃት። በደንብ እንድትነግራት ጫን ስትላት እኔ እንዲህ ነኝ አለቻት። አራስ ሆኜ ነው ገና ከአራስ ቤት ሳትወጣ ማለት ነው ልጇን ትታ የመጣችውና እንዲህ ሆኜ ነው ብላለቻት። ከዛ የተወሰነ ያክል ገንዘብ አውጥታ ሊላሂ ተዓላ ብላ ሶደቃ ሰጣት። ሂጂ ወደ ሀገርሽ ተመለሽ፣ ሂጂ ወደ ልጅሽ ብላ እንድትመለስ ያደረገቻት ሁኔታም አለና ትንሽ ከበድ ይላል። መሄድ ካለብን በቃ በህጋዊ መንገድ ሁሉም ነገራቱ ተርቲብ አድርገን የሆነ ነገር ቢደርስብኝ እንኳን ቆንስላ እዛው ስላለ ያ ቆንስላው የኔን ሊከታተልልኝ የሚችልበት ኃላፊነት የሚወስድም አካል አለ። ልክ እንደ ሀገሬ ሆኖ ሀገሬ ላይ እንዳለ ሆኖ እዛ ያሉ ነገራቶች የሚያስተናብሩልን ሁኔታም አለ እና ሱብሃንአላህ ትንሽ ይከብዳል። ብቻ አልሐምዱሊላህ ፊል አኺር አላህ አድኖት እዛ ደረጃ ላይ መድረሱ አላህ ተስፋ ለመቁረጡና አላህም እዚህ ደረጃ ማድረሱ ትልቅ ነገር ነው። በስደት ሁኔታ ላይ ሁለታችሁን እንጠይቃለሁ። እኔም ያለኝን ሀሳብ አጋራለሁ። ተመልካቾችም ያላቸውን ሀሳብ በቴክስት ቢያጋሩን አሪፍ ነው እላለሁ። ስደት ትመክሪያለሽ? ስደትን ሰዎች ስደት አይመከርም፣ የሚመከርም ነገር አይደለም። በሐቂቃው ሁሉም ሰው በሀገሩ ላይ ኑሮት ቢኖር የተሻለ ነው። ባለውም ተብቃቅቶ ሀገሩ ላይ ቢኖር የተሻለ ነው። ስደትን አላቅም። እኔ በግሌ ለቫኬሽን እንኳን ከሀገር መውጣት አልፈልግም፣ ምናልባት ለሐጅ ካልሆነ በስተቀር። ለምን በቃ ከባድ ነው። ሀገር ላይ ያለው ጣዕም የምናውቀው ልክ ሻይደር እንዳሉት ስንወጣ ነው። ለምን አውርተን የምንሰማበት ቦታ ነው። ተበድለን በደላችንን ልንክስበት የምንችለው ቦታ ነው። በድሎኛል ብለን አይ በቃ ይቅርብኝ ብለንም ትተን ለመኖር የምንችልበትም ሀገራችን ላይ ሁሉ ነገር የሚያምረው ህመምም ይሁን ሞትም ይሁን አፍያም ይሁን ማግኘት ማጣት በሀገር ነው የሚያምረው። የሰው ሀገር የሚኖር ሰው በጣም ብዙ ነገር ጎሎበት ነው የሚኖረው። ነገር ግን ያንን ነገር ሞልቶለት ለመመለስ ሲል ብቻ የሚያሳልፋቸው በጣም ብዙ ነገራቶች አሉ። አሁን ረመዳን እንግዲህ እሱ ካሳለፈው ከፊሉን ነው ለተመልካች ይሆን ዘንድ ብለን በጣም ባጭሩ በጣም አሳንሰን ያቀረብነው። ለአመታት የተሰቃየውን ነገር ነው እኛ በደቂቃዎች ውስጥ እንደዚህ አጠር አድርገን ያቀረብነውና ቦታው ላይ መሆን ነው ከባዱ ነገር። እዚህ ሀገር ላይ ስንሰራ ምንም አይነት ነገር ስንሰራ ስንፈልግ ሰንተን ሳንፈልግ ደግሞ ትተንም በረንዳ እንደር እንኳን ብንል በሀገራችን ኖርማል ነገር ነው። አንድ ጥግ ይዘን አድረን ጧት ተነስተን መንቀሳቀስ የምንችለውን ያህል ግን ደግሞ እንደዚህ አይነት በህገወጥ መንገድ ስንጓዝ ሀታ በረንዳ ማደር ከባድ ነው። አምሮንም ላናገኝ እንችላለን። አላሁ ተዓላ ለሱ ኸይር ነገር መጀመሪያ ስላዘጋጀለት መስጂድ በመግባት መስጂድ ውስጥ ጥሩ ነገር ገጠመው። ገብቷል። አሁን አንዳንዴ መስጂድ ውስጥም ፖሊሶች ለመስገድ የሚገቡ አሉ። በእንደዛ አይነት ታይም ላይ ሊጋለጥ ይችላል እና በጣም ስደት በጣም ከባድ ነገር ነው። ከዛም ባሻገር ደግሞ ተሰዶ ለሚኖር ሰው ምን ያህል ድጋፍ አለን እኛ?
በዚህ ጉዳይ ላይ ራሴን መገምገም የምፈልገው ነገር እህቴ ወይ የሆነ አካል ሄዶ በሚኖር ሰዓት ያ ሰው ሰርቶ ገንዘብ ያመጣልኛል፣ ያ ሰው ሰርቶ ይሄን አላከልኝም። አትሊስት ምን ቀየመን ቤተሰቦች እኮ አለን። ለእንትና አደረገ፣ ለእንትና ከለከለ፣ ለእንትና ሰጠሽ፣ ለእንትና አላደረገች። እሷ እዛ ጋር የምታገኘው ወይ እሱ እዛ ጋር የሚያገኘው ደም መጥፋት እስከሚባል ያ ደም መጥፋት መባል ማጋነን አይሆንም። በጣም ብዙ አሳርና አይቶ ነውና አላደረገልኝም፣ አልሰጠኝም፣ አልጠየቀኝም ብለን ሁላ ሀገር ውስጥ ያለን ሰዎች የምንቀየምበት ያህል ደረጃ አለና ያ መሆን የለበትም። ለምን እነሱ ከራሳቸው ሳይሆን ከራሳቸው አልፈው ለሰው ለመሆን ነው የሄዱት። በመጀመሪያ ደረጃ ማንም ሰው ራሴን ልቀይር ብሎ አይደለም፣ ቤተሰቤን ልቀይር ብሎ ነው ከሀገር የሚወጣው። አብዛኛው ሰው ለእናቴ የሆነ ነገር ባረኩ፣ ለአባቴ የሆነ ነገር ባረኩ፣ የተሻለ ኑሮ ባኖርኳቸው በሚል ነው። ለአንድ ነፍሱ ማንም ቢሆን የዕለት ጉርሱን ቆርሶ ማደር የሚያቅተው የለም። ግን ቤተሰብን ብሎ ቤተሰብን አሻሽላለሁ በማለት ነው እዚህ ሁላ መከራ ውስጥ የሚገባውና መሄድ አለብን። መሄድ ባለብን መንገድ ደግሞ አንዳንዴ ራሳችንን አደጋ ላይ መጣል የለብንም። ቅድም ሻሂደር እንደጠቀሱት ምናልባት በስም ደረጃ ገንዘቡ ትንሽ ሊሆን ይችላል በህገወጥ መንገድ የሚካሄድበት ነገር ግን በአጋጣሚዎች ደግሞ በተለያዩ አጋጣሚዎች ከዛ ከሚጠበቀው ገንዘብ በላይ ከዛ ከሚጠበቀው ስቃይ በላይ ነው የሚያተርፉትና መሄድ ካለባቸው እንኳን ግዴታ ከሆነ ልክ ሻሂደር እንዳሉት በህጋዊ መንገድ መሄድ። ከዛ ባለፈ ደግሞ እንደዚህ ስደት ላይ ባሉ ሰዎች ዛሬ ነገ ማለትም ባይችሉ ማለትም የሰሩትን ሰርተው በቃ ወደ ሀገራቸው ቢገቡ። ምክንያቱም ዱንያ አትሞላም፣ ለማንም ሞልታም አታውቅም። ባለው ነገር ለመብቃቃት የተወሰነ ያህል ከሰራ አሁን በብዛት ብዙ እህቶቻችን ብዙ ወንድሞቻችን ለ1 አመት ለ2 አመት ብሎ ከሀገር ከወጡ በኋላ በጣም ረጅም አመት 10 አመት 8 አመት እድሜያቸውን ጨርሰው የተለያዩ በሽታዎችን ሸምተው ምናምን ነው ወደ ሀገራቸው ሲመለሱ። ሐታ ሰው እንኳን እስከማይረዳቸው ድረስ አላቸው ባይኖራቸው እንኳን አላቸው እስከመባል ድረስ ህመማቸውን እስከማይጋሯቸው ድረስ የሚሆኑትና ከሄዱ አይቀር ደግሞ ጥሩ ነገር ሰርቶ በትንሽ ጊዜ ውስጥ ያዙትን ይዘው ወደ ሀገራቸው የቀረውን በሀገር ለመለወጥ መጣር። ለምን ዱንያ ናት ሞልታ አታውቅም። ራሳችንን መጉዳት አስፈላጊ አይደለም። የሰው ፊት እስከመቼስ ይገርፈናል። በሀገርም እንኳን ይሰለቻል እኮ እንኳን የሰው ሀገር የሌላ ማለት ከስንት አንድ ካልሆነ ጥሩ ኸይረኛ ሰው ካልሆነ በስተቀር እኮ እዛ ብንታመም እንኳን ደክሟታል ወይ አሟታል ሊለን ማይችል ሰው ሊሆን ይችላል የምንሰራበት ቦታና በተለይ ሴት ሲኮን ደግሞ በጣም ብዙ አይነት ነገር ነው የምንሰማው። ከሴትነትም አንፃር በጣም ብዙ አይነት መሻቃ ነው የሚያሳልፉት። በጣም ብዙ ስቃይን አሳልፈው ነው ሰርተው ለቤተሰቦቻቸው የሆነ ነገር ለማድረግ የሚጥሩት። በእንደዚህ አይነት ሂደት ውስጥ ደግሞ ሰርታ የላከችውን ገንዘብ ቤተሰብ የሚያውልበት ቦታም አንዳንዴ የሆነ ልብ ሰባሪ ነው። አባት ሊሆን ይችላል፣ ወንድም ሊሆን ይችላል። የሷ እዛ ጋር ወጥቶ ወይ የሱ ወጥቶ እዛ ጋር መስራት መንከራተት ግድ ሳይሰጣቸው ልክ እነሱ በቃ ትንሽ ያልተለፋበት ገንዘብ አለ አይደለም ለብዙ ነገር የሚባከን መውጣት ላለበትም መውጣት ለሌለበትም እሷ እዛ ጋር ሰርታ ስትልክ የሆነ ነገር ይዘው ይጠብቁኛል፣ ነገ ማረፊያ እንዲኖረኝ ያደርጉልኛል ብላ በምትጠብቅበትም ሰዓት ደግሞ የተለያዩ ስትመጣ ምንም እንዳልተፈጠረ እንደነበረ ሆኖ የሚጠብቅም አይነት ሰው አለና ለእንደዚህ አይነት ነገር ደግሞ ተጋላጭ እንዳንሆን በሰራነው መጠን ያዝነውን ይዘን ለቤተሰብ ማድረግ ያለብንን አድርገን ራሳችንን የቻልን በቃ አለ አይደለ ራስ መቻል ማለት እኮ ለራሱ ለረት ጉርሱ ሆኖ ከተረፈው ነው ለቤተሰብ የሚደረገው አይደለ። አሁን ላይ ግን ብዙ እህቶቻችንን ስናያቸው እነሱ ሳይኖሩ ነው ሌሎችን የሚያኖሩትና እንደዚህ አይነት ነገር እንዳይከሰትብን ራሳችን ጠንቀቅ ብለን ገንዘባችንን ላገኘነው ሰው ሳናባክን ለቤተሰብም ከሆነ መደረግ ያለበትን አድርገን ተጠንቅቀን ሰርተን ወደ ሀገራችን መመለስ። ለምን በጣም ከዛ ካሳለፍነው ስቃይ ደግሞ የበለጠ እዚህ ያለው ነገር ነው የሚጎዳው። ምክንያቱም አንድ የወተናል የሰው ሀገር ነው የተለየ ነገር አንጠብቀም፣ ቢጎዱንም ምንም ቢሉም ባዳ ነው ተብሎ ይቻላል። ግን ከዛ ሲመለሱ ደግሞ እዚህ ጋር ቤተሰብ የሚያደርገው የኔ የምንለው ሰው የሚያደርገን ነገር ደግሞ ከዛ የበለጠ ጎጂ ነው የሚሆነውና በእንደዚህ አይነት ከወጣን በኋላ በጥሩ ሁኔታ ሰርተን ልክ እንደ ረመዳን በ5 አመት ውስጥ ቆንጆ ለውጥ አምጥቶ ወደ ሀገሩ ቶሎ በቃ እንደዚህ ብናደርግ እላለሁ በግሌ። ስለዚህ ስደትን አትመክሪ? በጭራሽ። አላህ ሁሉም ሀገሩ አላህ ያግራለት ለሁሉም። ስደት ሱብሃንአላህ ልጆቻችንን ስንልክ ቀላል ይመስለናል። የምናየው ብሩን ብቻ ነው። ግን ወደ ወሎ አካባቢ ላይ
ሽንት ቤት ለማጽዳት በሚጠቀሙት ኬሚካል የተነሳ ቲቪ ተይዛ ይመጣቻለች። የቲቪ በሽታ ሌላም እንደዚሁ ተይዞ ይመጣል። ተደፍረው የመጡ እጅግ በጣም ብዙ አሉ። ከ4ኛ ፎቅ የሚሆን ከዛም በላይ የሚወረወሩ አሉ። ብዙ አይነት መከራና ስቃይ የሚደርስባቸው አይነት ሰዎች አሉ። አሁን የቲቪ በሽታ ቀላል ተብሎ የሚባልበት ሁኔታ አለ። ከፎቅ ላይ ተወርውሮ ሀያት ማጣትን አንጻር ስናየው ማለት ነውና ሁለተኛ ብንታመም ራሱ ቅድም ሰሚራም እንዳለችው ብንታመም ራሱ የሚያገሉን አይነት ሁኔታ ነው ያለው። ማሳከሙ የሚያሳክሙ ከሆነ ትልቅ ነገር ነው። ማሳከሙ ቀርቶ ሐታ እኛን ለመንከባከብ ቢጥሩ እንኳን በጣም የተባረኩ የሆኑ ሰዎች ተብሎ የሚባሉበት አይነት ሁኔታ ነው። ወይላ የማግለል አይነት ሁኔታ ነው ያለው። በተለይ በአሁን በዘመናችን ያሉ አረቦች ትንሽ ከበድ ያሉ በጣም ብዙ አሉ። እጅግ በጣም ምንም ያደርጉበት ሁኔታ አለ። ሐታ የሆነ ነገር ላይ አዋራ እንዲኖር የማይፈልጉ በጣም አጸዳሁ ብላ በምትልበት ሰዓት ምንድነው ይሄ እያሉ የመማታት ሌቭል ላይ የሚደርሱ አሉ። ወከዛሊከ ሌላም በቃ እረፍት እንድታደርግ በጭራሽ የማይፈልግ ማለት ነው። ይሄ ብቻ አይደለም። የተቀጠረችው እኔ ቤት ነው። እኔ ቤት ያለውን ስራ ሰርታ ግድግዳውን ትወለውላለች፣ አው ትጠርጋለች፣ መሬቱን ትወለውላለች፣ ትጠርጋለች፣ ኪችኑን፣ ሽንት ቤቱ ምኑን ሙሉ ቤቱን ማለት ነው። ሙሉ ቤቱን። ቤቶች ደግሞ ሰፋፊ ናቸው። ሰፋፊ ብቻ አይደለም የሚበላው ምግብ ተብሎ የሚቀርበው ሳህን በጣም ብዙ ሳህኖች ነው የሚነካካው። ያ እንዳለ ሆኖ የኔም ቤት ስራ ሰርታ እንደጨረሰች ወይ ወደ እናቴ ቤት ይዣ ትሄዳለች፣ ወይ ደግሞ ለእህቴ ቤት ወይ የሆነ ቤት ደግሞ እዛ ይዤ ሄድና እዛ ያለውን ማሰራታለሁ። ይሄ ተጨማሪ ብር ተጨምሮልኝ አይደለም። እነማ በዛው እኔ ቤት በተቀጠረችው እኔ እስኪ እንሂድ ብዬ ይዣት ሄድና ሌላ ቤት ደግሞ ስጄ ማሰራበት ሁኔታ አለ። ሌላም በጣም ብዙ ነገራቶች የሚከሰትባቸው ነገር ነው ያለውና ከዚህ በላይ የሚጎዳው ደግሞ ያ የለፋችበትን ገንዘብን እለወጥበታለሁ ብላ ያለችውን ገንዘብ ይቀመጥልኝ ብላ ወደ ቤተሰብ ትልካለች። ያ ወደ ቤተሰብም ይሁን ወደ ዘመድም ይሁን ወንድምም እህትም አጎትም ምንም ይሁን ብቻ ያ የምትልክለት ሰው ገንዘብ አማና መያዝ ካልቻለ ከባድ ነው ብለናል ከዚህ በፊት። እሱ ይቀበላል ማሻአላህ እጠብቃለሁ ብሎ ግን ያጠፋዋል። በምትመጣበት ሰዓት የደም እንባ የምታለቅሳለች። እንደዚሁ አጥፍቶባቸው አንዲት ማቃት ልጅ ነበረች። እናቷ ታማ እናቷን ማሳከሚያ ያጣቻለች። እናቷ ታማ በሞት አፋፍ ላይ ነችና ነይ ድረሽ ተባለች። እሺ ብላ ሐኪም ቤት ይዛት ለመሄድ ብር ያጣቻለች። ብሬስ ብላ ስጠይቅ የለም ጠፍቷል። እና እንደዛ አይነት ሌቭል ከዛ ተመልሳ ሄደች ለመስራት እናቷን ለማሳከም ያ ብሯ ስለጠፋባት እዛ ሆና ሞተች። እናቷ የሞተችበት አለ። ሌላም እንዲሁም ማቃታለች እንደዚህ አይነት ክስተት ከዚሁ ጋር የሚመሳሰል የተከሰተባቸውና ከባድ ነው። ዒድን ከዚህ ፊት እኮ ዒድ እንዴት ነው ተብለን ስንጠያየቅ ብቸኝነት ነበር የምናሳልፈው ወይ ከቤተሰብ ጋር ነበር እያልን ነበር። ያሁኑ ግን ዒዳችን ይለያል። ለምን? ቤተሰብ ሁለታችሁ መስረታችሁ ስለሆነ። ግን እነዛ የራሳቸውን ቤተሰብ አልመሰረቱ። በትዳር ላይ እዛው ሆነው እድሜያቸው ብቻ የሚገፋ ስንት አለ። እንዲያውም በአባባል ምን ይባላል? አረብ ሀገር ቆይታ የመጣች ሴት ምንም ይሁን ለማግባት ዝግጁ ናት ላይ ይባላል። ለምን? እድሜያቸው ገፍቶ ስለሚመጣ ማለት ነው። ወይ ከቤተሰብ ጋር ሆና ዒዷን አላሳለፈች። ዒዷን የምታሳልፈው ምንድነው? ኪችን ውስጥ ሆና ኩሽና ውስጥ ሆና የተለያየ ስራዎችን በመስራት እነዛ ዘና ሲሉ እሷ እዚህ እየፈጋች የተለያዩ ነገራቶች እየደረሰባት በመከራ እየደረሰባት የምታሳልፍበት ሁኔታ አለና ብዙ ጊዜ በሴቶች ይሄ ነገር ቢወራም ወንዶችም እጅግ በጣም ብዙ መከራና ስቃይ የሚደርስባቸው አሉ። ልክ እንደ ረመዳን። እንዲያውም አሁን የረመዳን ከተጠቀሰው አንጻር በጣም ቀላል ሊሆን ይችላል። እድለኛ ነው ማለት ይችላል። እድለኛ ነው፣ በጣም ቀላልም ነው። በመከራ ላይ መከራ፣ በበላእ ላይ በላእ ተደራርቦበት እስር ቤት ገብቶ
የሚለብሰው ጫማ እንኳን ሳይኖረው ተመልሶ የሚመጣል። ጫማ በባዶ እግሩ የሚመጣ ማለት ነው። በመከራ ላይ በበላ ላይ በላ እየተደራረበበት ማለት ነው። ከዛ እዚህ በሚመጣበት ሰዓት ደግሞ ቤተሰቡ ሲያዩት በባዶ እግሩ ሲመጣ ወደኋላ ችላይ ማለት የሆነስ ነገር ይዞ ቢመጣ ሰፍ ብሎ የሚቀበሉት የነበረው እንደዛ ሆኖ በሚመጣበት ሰዓት ቦታ የማይሰጡ ስንት ቤተሰቦች አሉ። እና ይሄ ስደት ከባድ ነው። አላሁ ስብሓነሁ ወተዓላ በቃችሁ አላህ ይበለን። አሚን። ስደት ተሰዳጅ ብቻ አይደለም ይዞ የሚመጣው መዘዝ ለሁሉም ማህበረሰብ የሚተርፍ ነው። ሐታ ለሚወልዱት ልጅ አግብተው ለባል የሚተርፍ ነው። አንዳንድ ባሎች አሁን ልክ ሻይደር ቅድም እንዳሉት እድሜያቸው ካለፈ በኋላ የሆነ ገንዘብ ይኖራቸዋል ብሎ ካገቡ በኋላ ቢያዩ ምንም ነገር ሳይኖር ሲቀር እስከ መጥፋት ጥሎ እስከ መጥፋት፣ ከዛ እሷ ልጅን እንደገና ልጅ ይዛ ብቻዋን እስከ ማሳደግ፣ ከዚህ ጋር ቤተሰብ አለ፣ ከዛ ጋር ልጅ አለ፣ የሷ ያለ ያሳለፈችው መንገድ አለ። በጣም ብዙ መሻቃ ነው ስደት ታስከትሎት የሚመጣው ነገር። የእንትና ልጅ ሄደች ውጪ እንደዚህ ያደረገች እንደዛ አደረገች ሲባል ቀላል ነገር ይመስላል ሲሰማ። የኔም ልጅ በሄደች ብሎ የሚመኙ በጣም ብዙ ወላጆች አሉ። የሷ የእንትና ልጅ ስለሄደች ብቻ ልጃቸውን ለመላክ የሚያስቡ በጣም ብዙ ወላጆች አሉና ስደትን በመናስብ ሰዓት ለአንዱ ስለተሳካለት ሌላው ይሳካለታል ማለት አይደለም። አንድ ሰው ተጎድቷልና ሌላው አይጎዳም ማለት አይደለም። የአንድ ሰው ጉዳት፣ የአንድ ሰው መታመም፣ የአንድ ሰው ማጣት በጣም ብዙ ማህበረሰብ ውስጥ ቀውስን ይፈጥራል። ለምን እቺ ተሰዳ መታ አግብታ የወለደች ሴት ባሏ ጥላ ሲሄድ ልጆች ለአባታቸው የሚኖራቸው አመለካከት ይቀየራል። እንደገና ለአባታቸው ቤተሰብ ያላቸው አመለካከት፣ ለእናታቸው ቤተሰብ ያላቸው አመለካከት የሆነ እስከ መበከል ድረስ ነው የሚደርሰውና ተሰዶ የሚመጡ ሰዎችን በተቻለን አቅም በእንክብካቤ መያዝ፣ ሐቃቸውን መጠበቅ፣ አግብተንም ከሆነ ባል ከሆንን ሐቃቸውን መጠበቅ፣ ሐታ ማስተዳደር ካልቻሉ ሸሪዓው በሚፈቅደው መንገድ መለየት። እንዲሁም ደግሞ ወላጆች ለምሳሌ አሁን በጣም በዚህ ጊዜ ላይ እየበዛ ያለው ስደትን ተያይዞ እነሱ ረጅም ዓመት ሰርተው የህጋዊ ቤት መያዝ በሚችል ገንዘባቸው የተበላው ተበልቶ ተትረፍርፎ ህገወጥ ቤት ይገዛላቸዋል። ከዛ ስንት ዓመት ምናምን 20 ዓመት 10 ምናምን ዓመት ለፍተው ሲመጡ የጨረቃ ቤት ነው የሚኖረው። የሆነ ሰዓት ላይ ያ ቤት ተነሽ ነው እነዚህ ሰዎች መግቢያ ያጣሉ። ግን የለፉት ገንዘብ ሰርተው ወደ ኢትዮጵያ የላኩት ገንዘብ እንኳን አይደለም ህጋዊ ቤት አይደለም ለዘር ማንዘር የሚተርፍ ገንዘብ የሚልኩ ናቸው። ግን አብዛኛው ቤተሰብ በችለተኝነት ምክንያት ያልሆነ ለራሱ የሆነ ነገር ለማትረፍ የሆነ በቃ አለ አይደል ለማግበስበስ በማሰብ ብቻ ያልሆነ ቦታ ላይ እቺ ሴት ተመልሳ እንዳትነሳ ሄዳ ተመልሳ ተሰዳ እንኳን እንዳትሰራ እድሜው ይኖራል። ከዛ ትርፋት ሸምታቸው የምትመጣቸው በሽታዎች ይኖራሉ። እነዛ ህመሞች ድጋሚ ሄዳ ሰርታ እንዳትለወጥ የሚያደርጓት ሊሆን ይችላል። ተስፋ እስከ መቁረጥ ራሳቸውን እስከ ማጥፋት የሚደርሱ በጣም ብዙ ሴቶች እንደውም ብዙ ወንዶች አሉና በስከሰንት አላሁ ተዓላ ያደላቸው የኢማን ጽናት ያላቸው አላህን ተስፋ አድርገው የወለዱ ልጄ ሲሉ የሚተርፉ እንጂ አብዛኛው በጣም ራሳቸውን እስከ ማጥፋት ድረስ የሚደርሱት ስደቱ ባመጣው ነው። ለምን ተሰደው ያመጡት እንዴት ሆኖ ያመጡትን ገንዘብ እዚህ ጋር የእናት ልጅ ወይ እናት ወይ አባት እንደነሱ ሆኖ የነሱ ህመም ተሰምቶት መያዝ አለመቻሉ ያሳመማል እዛ ካሳለፉት ነገር አንፃር። ያም ሆኖ እንደገና ይሁን ተብሎ ባላቸው ትንሽ ነገር እንዳይኖሩ ደግሞ እዚህ ጋር ደግሞ ተነሺ ሲሆኑ ለምን ሀገር ውስጥ አልለመዱም? ምንም ነገር እኮ ሲለመድ ነው አይደል? አሁን የሆነ ነጋዴ ሰውዬ በቃ ንግዱን ተወና ቅጥረኛ ሁን ብላ ብትለው ሞት ነው የሚመስለው። ለምን አልለመደማ። በቃ ለምን ሁሉም ሰው የያዘውን ነገር ላይ ነው እድገትን ያን ለማስፋት ያን አፕዴት ለማድረግ የሚሞክረው እንጂ ይሄን ለቆ ሌላ ለመያዝ የሚያስብ ሰው የለም። እነሱም ደግሞ ውጭ ሀገር ላይ ሰርቶ መለወጥን በጣም ያን ሀገር ልፋት ያን ሀገር ስራ ስለለመዱ እዚህ መተው ማይጨበጥላቸው ሰዎች ይኖራሉ። እና እንደዚህ አይነት ነገራቶች ስላሉ ስደት የሚባለው ነገር የሚያስከትለው አካላዊም ስነልቦናዊም ሳይሆን ማህበረሰባዊ ጉዳት ነው። አንዲት ሴት ታማ መጣች፣ አንዲት ሴት ተጎርታ መጣች፣ ወይ አንዲት ሴት አጣ መጣች ማለት ቀውስ ነው የሚተርፈው። ለምን ሜቢ ቤተሰቧ ከሷ ጋር ያለው ዙሪያዋ ላይ ያለው ሰው ባይሰማው እናቷ ይሰማታል። የሷ ማጣት የሷ መታመምና እናቷ ተሰማት ማለት በልጇ ምክንያት በሽታ ነው የምታተርፈው። እናትን ማጣት አለ። በዚህ ልጅ ምክንያት እናት ስትጎዳ እናቱን በማጣቱ ደግሞ እህት ወንድም ይጎዳል። በሷ ህመም እኮ ላይ ይጎዳ ይችላል። ግን እዚህ ጋር እናቱን ሲያጣ ደግሞ ተጎጂ ነው። ስለዚህ የስደት አስከፊነት ለማህበረሰብ ጭምር ስለሆነ በተቻለን አቅም ውጪም ያላችሁ ሰዎች ከሰራችሁ በኋላ ወደ ሀገራችሁ ቤተሰቦችም ደግሞ የሰሩበትን ገንዘብ ለአላህ ብላችሁ በሐቂቃው በስነ ስርዓት አስቀምጡላቸው። የተሻለ ነገር እንዲሆን አትሊስት ተስፋ እንዲሆናቸው። እንዲሁም ደግሞ እነሱን የምታገቡ ወንዶች
በአላህ ተጠበቁ፣ አላህን መፍራት መቻል አለባችሁ። ለገንዘብ ብላችሁም ለምን ብላችሁም ካገባችሁ በኋላ ሸሪዓው ባስቀመጠው መንገድ ለመኖር ሞክሩ። መኖር ካልተቻለም በሸሪዓው ባስቀመጠው መንገድም ደግሞ ለመለየት ሞክሩ እላለሁ። መርሐባ። እኔም እዚህ ላይ መጨመር የምፈልገው ነገር ምንድነው ብዙ ወደዛ ሀገር ወይም ስደትን የሚወጡ ሰዎች የምናየው ነገር አለ፣ የምናስተውለው ነገር አለ። እዚህ ሲመለሱ ወይም እዛው ባሉበት ሁኔታ ይሄ ምንድነው የሚባለው የመዘንጋት ነው የሚባለው ወይም ደግሞ አይምሮ በትክክል አለመስራት፣ እብደት ሳይሆን አይምሮ በትክክል አለመስራት ማለት ጭንቀቱ ሲደራረብ ማንም የሚያማክሩት ሰው የለም፣ እዛ የጎናቸው ሰው የለም፣ ቤተሰብም የለም እና ያኔ ጭንቀት ሲደራረብ ምንድነው የሚመጣው ወደ ዝምታ እንዲሁም ደግሞ የፈለገውን ነገር ማውራት፣ ለማንም ግድ የሌለው አይነት ነገር ሆኖ መታየት፣ ለሱ ክብር ያለውም ሰው ቢሆን እሱ የሚወደውንም ሰው ቢሆን በቃ እንደ ኖርማል ማየት። ምክንያቱም ከሱ የበለጠ ነገር ብዙ ነገር የተጎዳው ነገር ስላለ ለሱ ያ ነገር ምንም አይደለም። የሚወደውን ነገር ቢቀርብለት ምንም አይመስለውም። የምትወደው ነገር ምንድነው ቢባል እኔ እንጃ ይላል። ከዚህ በፊት የሚወደው ነገር ብዙ ሆኖ ሳለ የምጠላው ነገር ምንድነው ቢባልም እኔ እንጃ ይላል። ከዚህ በፊት የሚጠላውን ብዙ ነገር ሆኖ ሳለ ይሄ ወደ ጭምተኝነት ወደሚባለው ነገር ይሄዳሉና ይሄንንም እኛ እዚሁ ያለነው ሰዎችም ወይም ደግሞ ቤተሰቦችም ብር ላኪ ደሞዝ አልደረሰም፣ ብር ላክ አልደረሰም ደሞዝ፣ እንዴት ነው ብር እንዴት ሆነልህ ከማለት ይልቅ እንዴት ነው ኑሮህ እንዴት ነው ባለው ጊዜ በሚደውልበት ጊዜ እንዴት ነው እየተመቸህ ነው ወይ ማስጨነቅ ሳይሆን ማባሸር። በቃ አብሽር አይዞ በቃ ይሄው አሁን የላከው ነገር እንደዚህ ተደርጎበታል፣ ከዚህ በኋላ እዚህ ትንሽ ቆይና እዚህ መተህ መስራት ትችላለህ፣ ትንሽ ብር ነው የቀረህ እሱ ከሞላ እዚህ መተህ ይሄን መጀመር ትችላለህ እያሉ ማበረታታት ነው እንጂ እዛው እንዲዘወትርና ብሩን እየላከ እሱ እዚህ ወይም እሷ ብሯን እየላከች እዚህ ያን ብር ማጥፋት መኖር የለበትም እላለሁ። እንዲሁም ደግሞ ረመዳንም እንዲህ ወንድማችን ረመዳን ያጋራን መጨረሻ ላይ ምን ብሏል? ስደት የገንዘብ ምንጭ ብቻ አይደለም ብሎናል። ገንዘብ ማግኛ ብቻ አይደለም ስደት። ለሆነለት ሰው ወይም ደግሞ ራሱን ለሚጠብቅና ራሱን በህይወት የማስተማር ልምድ ያለው ሰው ምንድነው ብሎናል? ትልቅ የህይወት ትምህርት ቤት ነው ብሎናል። ገንዘብ ማግኛ ብቻ ሳይሆን ትልቅ የህይወት ትምህርት ቤት ነው ብሎናልና ይሄንንም እዛ ውጭ ያለን ሰዎች ይሄንን እንድናተኩርበት ይገባል። ባለን ነገር ያለንን ነገር ለምን እንደዚህ ሆነ እያለን ማማረር ሳይሆን ይሄ የህይወት አንዱ ክፍል ነው ብሎ መያዝ። አንዳንድ ጊዜ እኔ ምን አይነት ልምድ አለኝ፣ ድንገት መንገድ ላይ እንኳን እየሄድኩኝ ካደናቀፈኝና ወለም ካለኝ እንኳን እንደምንድነው የሚይዘው ወይም ደግሞ ሰው ከገጨኝ እንደምንድነው የሚይዘው እንደ ህይወት አንዱ አካል ነው። ለምን አስበውበት ነው የገጨኝ ወይ ደግሞ እያየው አልሄድም እንዴ ይሄን ስላየው ነው እንደዚህ ሆንኩት ሳይሆን በቃ የህይወቱ አንዱ አካል ነው ብዬ ነው ይሄ የሆነበት ምክንያት የሆነ ምክንያት አለው ብዬ ይይዘዋለሁ። እነሱም እንደዛ አይነት አስተሳሰብ ሊኖራቸው ይገባል እላለሁ። ይሄንን ታሪክ ተምራችሁበታል፣ ተገንዝባችሁበታል ብለን እናምናለን ሁላችንም። ቀሪ የሚስክ ሱና ፕሮግራማችንም እንደቀጠለ ይሆናል ማለት ነው። አብራችሁ ከመሄዳችንም በፊት ለሚመለከተው አካል አንዲት ነገር ጠቆም ለማድረግ ፈለኩኝና እንግዲህ በህጋዊ መንገድ መሄድ ካለባቸው በእንደዛ ሂድ ብለናልና በሚሄዱበት ሰዓት በደንብ ማሰልጠን ተብሎ የሚባለው ነገር ትንሽ የሚቀር ይመስለኛል። ሐታ በህጋዊ መንገድ የሚሄዱ አንዳንዶች እዛ የልብስ አብዛኛው ከገጠር አካባቢ ነው የሚመጣውና የልብስ ማሽኑን ወይም ደግሞ ይሄ በታይም የሚሰራው ስቶቭን የመሳሰሉ እንዲህ በሚያዩበት ሰዓት በጣም ግራ የሚጋቡበት ይሄ ሁላ ማሽኖች አሏቸው ምናምን የሚደነቁበት ሌላም በጣም ብዙ ክስተቶች የሚከሰትበት ሁኔታ ነው ያለው። እጅግ በጣም ብዙ ማለት ነውና ከተማን ሳታየው ቀጥታ ከዛ ተነስታ እዛ በምትሄድበት ሰዓት አጂብ የሚሆንባቸው ብዙ ሰዎች አሉና ቢያንስ ትንሽ ነገራቶች እንኳን በቲቪ ራሱ እያሳዩ እቃውን መግዛት ባይችሉም በቲቪ ራሱ እያሳዩ ይሄ እንዲህ ነው በእንዲህ ነው የሚሰራው፣ ይሄ እንዲህ ነው በእንዲህ ነው የሚሰራው እያሉ በደንብ አድርጎ ቢያብራሩላቸው አሰራሩንም ምኑንም ከዛ በኋላ ሰርተፍቲኬት የሚወስዱበት ሁኔታ ይኖራል። ለምንድን ነው ይሄንን ያልኩት? ሀገርንም ጭምር የሚያሰድቡ ብዙ አሉና ለምን ከዚህ ዒልሙ ሳይኖራት ስለዛ ስለ ስቶቭ ምሳሌ ዒልሙ ሳይኖራት እውቀቱ ሳይኖራት እዛ ሄዳ በዛ በስቶቭ የሆነ ሻይ አፍይ ተብላ ብትባል
ከሰል ፍለጋ ልትወጣ ነው። ከሰል ከዛ ምንድነው ኢትዮጵያ የደሃ ሀገር ናት፣ ኢትዮጵያ 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 በሚል ኢትዮጵያን የምታሰድብበት ሁኔታ ይኖራልና አንዱ ኢትዮጵያ ላይ ኤርፖርት አለ ወይ ብሎ ይጠየቃል። የኔን ጓደኛዬን የጠየቀው ኢትዮጵያ ላይ ኤርፖርት አለ እንዲያለው መርጦ የፈራረሰ ሻም ሀገር የጦርነት ነበርና በጊዜያቸው የሆነ መሳሪያ ተመቶ ነው የፈራረሰ ፎቅ አየና መርጦ እንደዚህ አይነት ቤት ግን ኢትዮጵያ ላይ አለ አለው። ሲመለስለት አይ ዛፍ ላይ ነው የምንኖረው ነው። ኤርፖርት አለ ወይ ብሎ ሲለው በጣም ገረመው። ኤርፖርት ባይኖር ኖሮ እንዴት ወደ አንተ እመጣለሁ ብሎ እያሰበ አይ ሒማር አህያ በሒማር ላይ ከላይ ተሰቅየን የመጣሁት ነው። ያ እውነት መስሎታል። አረቡ ማለት ነው እውነት ነው የመሰለው። አሁን እንዴት በአህያ እዚህ ድረስ እንዴት መጣ ምናምን የበለጠ እየተገረመ ማለት ነው። ይሄ እስቲፋም ኢንካሪ ይባላል። ነው እንደዛ ነው ብሎ እያለው ሳይሆን በጣም በመገረም እንዴት ኢትዮጵያ እንደዚህ ያክል ዝቅ አድርጓት ይገምታታል በሚል እያፌዘበት ነው። እና እንደዛ አይነት ክስተት የተከሰተበት ሁኔታ ኢትዮጵያ በቃ ሲባል አይደል ነው ምን አይነት ተሰውር እንደሚያደርጉ በቃ ከምንም ነገር ነፃ የሆነች አድርገው ነው የሚያስቧት። በቃ ድሮ አሁን በነገራችን ላይ ሾቹ እንደው እሱ እኮ የውጭ ዜጋ ነው አንድ ፊቱ ነው አይደለ ከሚያየው ነገር ነው። ከኛ ሀገር ከዚህ ወጣው ሄደው በጣም ረጅም ዓመት የኖሩ ሰዎች ኢንተርኔት መጠቀም መቻል በጣም ከዚህ ሄዶ የሆነ ሰው ኢንተርኔት ሲጠቀም ሲያዩ በጣም እንዴት ቻልከ የሚገርባቸው አሉ። ለምን እነሱ የወጡበት ታይም ላይ ምንም ነገር አይኖርም እና የሚያስቡት ምንድነው በቃ ሁሌም እንደዛ ምንም አይነት ለውጥ ያልነበረ አይነት ነው የሚመስላቸውና አሁን ላይ ብዙ ነገር አሁን ሲሰራ ሀገራችንም ውስጥ የሚደረገው ምንድነው የሆነ ነገር በስፋት የሚዳሰስ ነገር እኮ የለም። ወይ ጎግል ላይ ሰርች ተደርጎ ነው ወይ የሆነ ነገራቶች አጠር ባለ መልኩ ነው። ምክንያቱም ግሎባላይዜሽን ኢትዮጵያ ውስጥም አለ እና የነሱ የውጭ ዜጋዎች ብቻ ሳይሆን የኛዎቹም በጣም ረጅም ዓመት ከመቆየታቸው የተነሳ ይሄ ግንዛቤ የላቸውም። ቦርጫሙ ብላክ ኤንድ ዋይት ቲቪው ገና የመጣ ሰዓት የወጡ ሰዎች ማለት ነው። እና ይሄ ደግሞ ምንድነው የሚያመለክተው ስለ ሀገራቸው በቃ ምንም ኢንፎርሜሽን እንደሌላቸው ነው። አሁን አንድ ማዲህ እንደዚህ ነሽዳ በለቀቀ ሰዓት ያን ነሽዳ አይቶ እንዴ ምናምን ቪዲዮቹን አይቶ ቦታዎቹን ምናምን የቀረጻ ቦታዎችን በሚያዩ ሰዓት በጣም የመታጀብ ነገር እንደዚህ ኢትዮጵያ ውስጥ ምናምን በቃ ደረቅ መሬት ለቀው እንደሄዱ አይነት ነገር ነው ሐሳቢያቸውና እንዲህ አይነት አጋጣሚዎች አሉ። በርግጥ ያው ክትትል ያለ ማድረግ ነገር ነው የሚሆነው። ሀገራቸው ያለችበትን ሁኔታ አለመከታተል የመረጃ እጥረቶች ናቸው የሚሆኑት። ይሄ ስርጭት ራሱ እንዴት ወደ እነሱ እንደሚደርስ ኮሽን ማርክ ይፈጠር ነው። በዛም ልክ ደግሞ በጣም ደስ የሚሉ ጠንካራ የሆኑ ደግሞ እንትኖች አሉ፣ ልጆች አሉ እዛው እየኖሩ ኢትዮጵያ ውስጥ ያለውን መረጃ እያንዳንዷን የሚያውቁ እኛ ከመስማታችን ቀድሞ የሚሰሙ አረ አንተ እዚህ ከተማ ላይ እንዲህ አይነት ነገር ተከስቷል ሲባል አረ ነው እንዴ ምናምን ብለው ወጥተህ ስታረግ እውነት ነው የሚሆነው። ቀድሞ የደረሳቸው መረጃ ያላቸው እንዲሁም ደግሞ በዲን ዕውቀትም ደግሞ የዚህኑ ያህል ጠንካራ የሆኑ ከዚህ ምንም ሳያውቁ ወጣው እዛ አሊፍ ብለው ቀርተው ብዙ ኪታቦችን የቀሩ በጣም ጎበዝ ደግሞ አሉ። እዚህ ስላለው መረጃ ሙሉ ያላቸው ብዙ ዕውቀትን የሚማሩ ልክ እዚህ እንዳሉ አድርገው ህይወታቸውን የሚመሩም ደግሞ በዛው ልክ ጠንካራ የሆኑ ዲያስፖራዎችም አሉ። በርግጥ የሰው ልጅ አቀባበሉ የተለያየ ነው አይደለ? አንዱ ያለበትን ሁኔታ አምኖ በቃ እኔ እንደዚህ ነኝ ብሎ እዛው ባለበት ሁኔታ ይቀጥላል። አንዱ ደግሞ ይሄ ብቻ አይደለም ሌላ መሞከር ይችላል ብሎ እዛው ሆኖ ሌሎች አማራጮችንም የሚሞከር አለ። ያው የሰው ሀለቱ ብዙ ነውና እንዲህ አይነቱም ደግሞ በጣም ጠንካራዎች አሉ። ከራሳቸው አልፈው እዛ እየተምረው እዚህ ያሉትን እንዲማሩ የሚገፋፉም ደግሞ በጣም ብዙዎች አሉ የሚደነቁ። ያው ከርዕሳችንም እንዳንወጣ እንግዲህ ሻሂደር ማስተላለፍ የፈለጉትን ነገር ቢኖር በህጋዊ መንገድ ሲኬድ ያው ስልጣናዎች አሉና ስልጣናው በአግባቡ ቢሰጥ ነው በተሻለ ሁኔታ ቢሰጥ የአዲስ አበባው ሰው የተወሰነ ነገር ሊያቅ ስለሚችል ጭማሪ እንዲደረግለት እንዲሁም ከክፍለ ሀገር የመጣውም ሰው ከፍ ያለ ስልጣና ብቻ ለሁሉም የተሻለ ስልጣና ብቁ የሚያደርግ ስልጣና እንዲደረግላቸው የሚልን መልእክት ነው ያስተላለፉት። ተመልካቾቻችን በአሁኑ ሰዓት ላይ ሲኦሲ ተብሎ የተጀመረ ፕሮግራም አለ። ያንን ፕሮግራም ለአንድ ወር አይ ቲንክ ይመስለኛል ለአንድ ወር ነው የሚሰጠው ያኛው ኮርስ ማለት ነው። አንድ ወር እዚህ ጋር ሰውየው ሳያቅ የሆነ ማሽን መጠቀም ሳይችል ቀርቶ እዛ ጋር ሄዶ ራሱ ላይ አደጋ ቢያስከስት
ለአመታት የሚተርፈው ጉዳትን ሊሆን ይችላል የሚሸምተው። ነገር ግን እዚህ ጋር አውቆ በአንድ ወር ውስጥ አውቆ የሚሄደው ነገር የፈለገም ቢሆን ጠቃሚ ነው የእውቀት ትንሽ ስላሌለውና እንደ ማህበረሰብ ደግሞ እኛም የሚመለከተንን መማር ያለብንን ተምረን ብንሄድ። ስለዚህ የሚመለከተው አካል ይህንን ነገር ትኩረት እንዲሰጥበት በአትኩሮት ለማስተላለፍ እንወዳለን። ቀሪ የሚስክ ሱና ፕሮግራሞች እንደቀጠሉ ናቸው። አብራችሁን ቆዩ።